የትዳር ዋናው ዓላማ ይሄ የተለመዱ የሚነገሩ ነገሮች አሉ። ዘር ለመተካት፣ ለመረዳዳት፣ ለአቅልሎተ ፍትወት እንዲህ ተብሎ የሚነገሩ ነገሮች አሉ። እነዚህ ነገሮች እውነት ለመናገር ዳረጎት ናቸው። ለምን ትዳርን ዘር ለመተካት፣ ለመረዳዳትና ለአቅልሎተ ፍትወት ካደረግነው የእግዚአብሔር ሕዝብ ትዳር የተለየ የሚሆንበት ምንም ምክንያት የለም። ለምን ማንኛውም በትዳር ውስጥ የሚያልፍ ሰው ይህንን ያደርገዋልና ዘር ይተካል፣ አቅልሎተ ፍትወት ይፈጸማል፣ ይረዳዳል። ስለዚህ ምንድነው ታዲያ የእግዚአብሔር ሕዝቦች ተብሎ የእግዚአብሔር ወገን ቅዱስ ሕዝብ ተብሎ የተለየው የእግዚአብሔር ሕዝብ ትዳሩን ልዩ የሚያደርገው ምንድን ነው ብለን ካሰብን ዘካርያስና ኤልሳቤጥ ሕይወት ላይ በደንብ እናየዋለን። ዋናው የትዳር ዓላማ በእግዚአብሔር ፊት በቅድስና ሁለቱም ባልና ሚስት ያለ ነውር ያለ ነቀፋ በቅድስና ለመገኘት፣ በቅድስና ሕይወት ለማደግ፣ ወደ እግዚአብሔር ለምናደርገው የቅድስና ሕይወት ጉዞ ለመረዳዳት ነው። ዋናው የእግዚአብሔር ሕዝብ ወይም ቅዱስ ሕዝብ ብለን የለየነው ልዩ ወገን ብለን የምናወራለት ወይም በዓለሙ በሚያውቀው አጠራር ክርስቲያን ብለን የምንጠራው ትዳር ዋናው ዓላማ በቅድስና በእግዚአብሔር ፊት ለማደግ ነው እንጂ ዘር ለመተካት